ያደገው በእናት ማሻአላ ትንሽ ቆይታ አንድ ቀን የመጣሁት ከዛ በኋላ ያው መምጣት ፈረውና ባባ ደህና ነኝ ቦቾ እንቅልፍ መጥቶ ነበርና ብድግ አድርጌው የእሱን ቪዲዮች ተደርጌው ነበርና ብዙ ሰዎች ትመሳሰላላችኋል። እኔ በጣም ናፈቅሽኝ፣ ባባም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ። ማለት የእስካሁኑ አለቃቴ ዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኙትም። ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ እኖራለሁ የምንም በላይ እወድሃለሁ። አንደበት ይጣፍጠኛል ሳወራውዬ ባድር ያሰኛል። ጨዋታ ያስደስተኛል ህመምህ ደግሞ ያስጨንቀኛል። ውድ ቤተሰቦቼ እንግዲህ ዛሬ ዳኒሻ ልጁ የኔ ነው፣ ሉል የኔ ነው፣ ከአሁን ወዲህ ከሩታም አልቅም እና ልጄንም ማየት በስነ ስርዓት እችላለሁ፣ እስካሁን የራኩት ይበቃኛል ብሏል ማለት ነው። እንግዲህ ይሄንን ነገር ከዚህ በፊት ዳኒሻ መልስ ሰጥቶበታል ማለት ነው። እኔ የልጅ እናት ናት ሩታዬ እህቴ ናት፣ ከእሷ ጋር ምንም አይነት ግንኙነት የለንም ብሎ ነበር። ነገር ግን ያው የስራ መፍጠሪያ እነሱን ለማሰራት ደግሞ ዛሬ ልጁ የኔ ነው ብሎ መጥቷል። ይሄንን ነገር አንዳንድ ጅል የሆነ ሰው የሚቀበለው ሰው ነው እንጂ ሰው ስላለውና ሰው ስለተናገረው ነው ይሄንን ነገር የመጣው። ምክንያቱም ይሄ አይዲያ የህዝቡ ነው። በተለይም ደግሞ የአብርሽ ደጋፊዎች ናቸው ይሄንን ነገር ያረጉት ማለት ነው። እና አሁን ደግሞ አብርሽ ምን እንደሚልና የት እንደሚውጣው እናያለን ማለት ነው። እውነት ለመናገር ልጁ ሩታ አይደለም መሸቀል ያደረገችው ማለት ነው። በመጀመሪያ ደረጃ አብርሽ እንዲሸቀልበትና እንዲነግድበት ያደረገው አብርሽ ነው። ጥፋት የሩታ አይደለም፣ ጥፋቱ የራሱ የአባቱ ነው ማለት ነው። ከመጀመሪያ እርጉዝ እያለች እንደዚህ አይነት ነገር ሲናገሩ ማስቆም ይችል ነበር። ምክንያቱም እሱ ሩታን መሽጠት ነው እንጂ የሚፈልገው አብርሽ ሩታን መከላከልና ለሩታ ጎን መቆም አይችልም ማለት ነው አብርሽ። እኔ እውነት ለመናገር ዳኒሻ እንኳን መጣ ማለት ነው። በጣም ነው ደስ ያለኝ ማለት ነው። አሁን ለአብርሽ ዋጋው የሚሰጠው ዳኒሻ ነው ማለት ነው። መተወን የሚችል የሚሰራ ዳኒሻ ነው፣ ደስታ አይደለም። ምክንያቱም ደስታ እንደምታውቁት አያወራም፣ አይናገርም፣ ምንም ነገር አይልም። በዛን ሰዓት ደግሞ አብርሽ እኔ የበላይ ነኝ የሚያረገው በጣም በቃ ከሱ በላይ ወንድ እያጫወተው ነበረ። አሁን እንግዲህ የአብርሽ መንጫጫት ልናየው ነው ማለት ነው። ዳኒሻ ነው ማለት ነው። ለጥቀጥ ያደርግልናል ማለት ነው። እና እውነት ደስ ብሎኛል። ለምን እንደሆነ ታውቃላችሁ? እኔ ምንም አልፈራውም። ሩታ ያው ናት። ጥሩም ሰራች፣ መጥፎም ሰራች፣ ደግም ሰራች፣ ያልሆነም ነገር ሰራች። ሩታ መሰደቧና መዘቅዘቋ አይቀርም ማለት ነው። ነገር ግን እውነት ለመናገር ዳኒሻና ሩታ በጣም ነው የሚያምሩት። በጣም እንደውም እኔ ቢጣመሩ ሁላ ደስ ይለኛል። ዳኒሻ አንደኛ ነገር ለሴት ልጅ ክብር አለው። ሴት ልጅ እንደፈለገ አይዘልም፣ እንደፈለገ አያረግም። መልካም ሰው ነው። ልጅ ይወዳል። የልጅ ፍቅር አለው። በጣም ዋልቲያ ራሱ የዋልቲያ ልጅ ራሱ እንዴት እንደሚያንከበክባት ማለት ነው። ዳኒ በጣም ምርጥ ሰው ነው እውነት ለመናገር ማለት ነው። ምክንያቱም እንደ አንዳንድ ሰው ባለ ትዳር ከዚህ በፊት ራሱ እየተናገረ ነበረ ዳኒ ማለት ነው። በቀልድ አድርጎ በጨዋታ አድርጎ ተይ ሩታ ይቅርብሽ፣ አብርሽ እኮ በህይወትሽ ላይ ይጫወታል እንጂ እኔ ይሻልሻለሁ ሲላት ነበረ ማለት ነው። ግን ያንን ነገር አልፎ እኔ አልዋሽም ዳኒ ስለመጣ በጣም ደስ ብሎኛል። ሩታይም ከዳኒ ጋር ትስራ በደንብ አድርጋ ማለት ነው። ምክንያቱም በደንብ አድርጎ ይተውንላታል ዳኒ ማለት ነው። አንድ ነገር ማንም እንዲነካት አይፈቅድም። እንደ ደስታ ዝም ብሎ ምናምን የመጣው እንዲቧጭራት አይሰጥም። ዳኒሻ ታያላችሁ ለሩታ ከጎኗ ካልሆነ ማለት ነው። እንደ በፊትም አብርሽን ቅጥል እርር ካላረጉት ማለት ነው። በደንብ አድርጎ ነው እንግዲህ አብርሽ ያዙኝ ልቀቁኝ ማለቱ አይቀርም ማለት ነው። እና በዚሁ አጋጣሚ የሩታ እህቶች ምንም አይነት ስሜት እንዳይሰማችሁ፣ እውነት እናንተ ጀግና ናችሁ፣ ትረዳላችሁ። ምክንያቱም አብርሽም
ልጁ እንደሆነ በደንብ ይታወቃል። የዳኒም ልጅ እንዳልሆነ ደግሞ በደንብ ታውቃላችሁ። የኛ እህታችን ሩታ እንደዚህ ልክስክስ ወይም ደግሞ የወረደ ቦታ የምትገኝ ሴት አይደለችም። መልካምነቷ ነው በጣም መልካምና ጥሩ ትቱናዋ ነው። ሰውን ለማሳደግ ስለምትፈልግ ነው። አይዲያ ስለጠፋባቸው መልሰው ያንን ነገር እንዲሰሩ ነው የፈለጉት ማለት ነው። እኔ ሩታ ከዳኒ ሻይ ጋር ከመጣች እንደ በፊት ዳኔን አልሰድበውም፣ ዳኔን አልወቅሰውም። ምክንያቱም ዳኒ ይገባታል ለሩታ ማለት ነው። ያከብራታል። ማንም እንዲነካት አይፈቅድም። ማንም እጁን እንዲዘረዝርበትና እንዲሰድባት አይፈልግም። በደንብ አድርጎ ነው የሚንከባከባት። ታያላችሁ። አሁን በቃ ድራማ ሞቅ 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 እያለ ነው። እንደውም ሰሞኑ ድራማ ሳይሆን ሚዲያው ራሱ ቀዝቀዝ ብሎ ነበር። ሰው ሁሉ አስጠልቶታል፣ ደብሮታል። በተለይ ደግሞ ሄርሜላና አብርሽ ሰው ሁሉ ሰልችቷቸዋል፣ ደብሯቸዋል፣ አስጠልቶናል። እውነት ለመናገር እኔ የእነሱን ቪዲዮ ራሱ ማምጣት ሰለቸኝ፣ አስጠላኝ። ቲክቶክ ራሱ እነሱን አለማየት ስቻለው መግባት ማለት ነው። እጅ ብለውን ነበር። አሁን ደግሞ ዳኒሻና ሩታዬ ሞቅ ባለ ድራማ፣ ደስ በሚል ድራማ ዋው! ዳኒ ነው። እውነቴ ነው ብላችሁ ዳኒ እኮ ነብር ነው። እንደዚህ እንዳያችሁት አይደለም፣ በአካል ደግሞ ስታዩት ይገርማችኋል። እነዛ ስማቸውን አልጠራም፣ እነሱ ነው የሚመስለው ማለት ነው። እና እውነት ለመናገር እኔ ለምን ሳቅሽ ለምን ምናምን ደስታ ምናምን እያላችሁ ነበር። አንደኛ ነገር ታውቃላችሁ፣ ሩታና ዳኒ በደንብ ይታወቃሉ። ጓደኛ ማሞች ናቸው። ምን እንደሲሩና ምን እንደሚያወጡ ያውቃሉ። ለሩታም ይቆረቆራል፣ እንደ ደስታ አይደለም። ግን ደስታን ማለት በግድ ነበረ ጎትተው ሩታ እንድትጠላና በቃ በተለይም ደግሞ ሀብታም ምናምን ስለሆነ ሀብቱን መርጠች ሀብት ስለ ሀብቱ ነበረ ሚሏት የነበረው። እኔ ይበሉ ያውጡ ያውርዱ ስለ ሩታ ካሁን ወዲህ እውነቴ ነው የምላችሁ ሩታን ሰደቧት፣ ሩታን ዘቀዘቋት ምናምን ነገር ብዬ ቪዲዮም አልሰራም። ምክንያቱም እሷን የበታችነት እንዲሰማትም አልፈልግም። እሷ ታውቃለች ምን እንደሆነ የትኛው እንደሚጎዳትና የትኛው እንደሚጠቅማት ማንም ለፍልፍ አያችሁ። የዳኒ ልጅ ነው ብላችሁ ነበረ ከዚህ በፊት ብዙ ነገር አውርታችሁ ነበር። ግን ሩታዬ ማለት ጆሮዋ ጥጥ ነው፣ መስሚያም የላትም። ስለማሰማ ነው ዛሬ ራሱ ገና ከዳኒ ጋር ቁጭ ብላ። ምክንያቱም የእሷን ቦታ ማንም ያውቀው የለም። የሩታዬ ቦታ ማንነቷን ማንም የትኛውን ኮሜንታተር ወይም ደግሞ የትኛው ላይቭ ላይ ወጥቶ ሩታ ከዳኒ ወለደች እንደዚህ ያረገች አረገዘች ቢል እሱ ቦታ ስለማትገኝ መስሚያም ጥጥ አይደለም። አሰማችሁ መቼ ማለት ነው። እና ውድ ቤተሰቦች ዛሬ ቪዲዮ በጣም ነው ደስ ያለኝ ማለት ነው። ነገ ደግሞ በሩታዬ ቤት ይመጣሉ ማለት ነው። ከነገ ደግሞ በዳኒሻ ቤት ማለት ነው። እንደዛ እየተባለ እንግዲህ ሚዲያውን ይቀውጡታል ዳኒና ሩታዬ ማለት ነው። ሩታዬና ዳኒ ደግሞ በጣም ውብ ናቸው። ተናደዱ፣ ተቃጠሉ፣ ቅጥል በሉ ማለት ነው። አሁንም ማለት ነው ኮሜንት ድሮ ማውቀን ነበር። ለምን ድሮ አይደለም ዓለም ዘላለማችሁ ስታውቁ አትኖሩም ማለት ነው። ለእኛ ጉዳያችን አይደለም። እኛ ጉዳያችን እኛ የሚገርመን ሩታዬ ስቃ እንደዚህ ፋፈንተሽ ብላ እናንተን ቅጥል ርር የእናንተ ወንድም ቢሄድ ወንድ ይመጣል። አብርሽ ቢሄድ ደግሞ የተሻለ ዳኒ ይመጣል። ገባችሁ? ይሄንን ነው ያለው ማለት ነው። ከአብርሽ እንደውም ዳኒ ይሻለዋል በአሁኑ ሰዓት ማለት ነው። ሩታዬ ዳኒ ቢያገባትና ከዳኒ ፍቅረኛ ማሞች ሆነው ህይወታቸው ቢቀጥሉ ደስ ይለኛል ማለት ነው። ዳኒ ምንም ቢሆን ድራማን ቢሰራ ምንም ቢሰራ ለሴት ልጅ ክብር አለው። ክብር የሚባል ነገር አለው ማለት ነው። ጓደኛው እንኳን ብትሆን ሩታ በዚህ ናክል ዝቅ ከፍ ያደርጋትም ነበር ድራማ ራሱ ሲሰሩ ማለት ነው። አብርሽ ባልዋ ሆኖ ለሩታ ማለት ነው ሩታን ውሽሚት ያመጣታን ውሽሚት ከፍ ዝቅ ስታረጋት እንኳን መልስ አይሰጥም ማለት ነው። እና ውድ ቤተሰቦች የሩታዬ እህቶች ምንም እንዲከፋችሁም አንገታችሁም እንድትደፉ አንፈልግም። እንዳደፉ ጀግና እንደ በፊትም ዘነን ፈንተሽ እያላችሁ ላይፍ የምትገቡ ላይፍ ቪዲዮ የምትሰሩ ቪዲዮ ስሩ ማለት ነው። እና ሩታዬ እውነት ለመናገር አሁን ነው የአብርሽ ቦታ የተገኘለት ማለት ነው። አሁን ደግሞ ምን እንደሚያመጣ እውነቴ ነው ማለት በአንድ እግሩ ነው የሚያንጨረጭረው ዳኒ ማለት ነው። በአንድ እግሩ መልስ እንኳን አይሰጣትም። መልስ መስጠት እንኳን አይችልም ማለት ነው አብርሽ። ለዚሁም ይሆናል ትናንትና ደስታን ያባረረችው ማለት ነው። እኔ ብዙዋችሁ ደስታ አሳዘነኝ እኮ እንደዚህ፣ እኔ እንዲህም ያክል አላሳዘነኝም። ምክንያቱም ምንም አይነት ጥቅምም ስለሌለው ለሩታይም ደግሞ ሁለቱ አብረው መሆን አብረው መቀጠል ስለማይችሉ እኔ እውነትን ለመናገር ማለት ነው ደስታ እንኳንም ከሩታ ህይወት ወጣ። ዳኒም ደግሞ ስለመጣ በጣም ደስ ብሎኛል፣ ደስተኛ ነኝ።
ምክንያቱም አብርሽ የሚናገረውና የሚጮህበት ሰው ነው የሚፈልገው ማለት ነው። አንገቱ ደፍቶ እሱን አክብሮ በትትና በክብርና እንዲተውን ደግሞ በቃ የሆነ ትወና ስላላወቀበት ነው ሁላቸውም ተመካክረው ያስወጡ።